ዳደሄድሽም ለእኔ መብት አይሆነኝም። ተነሽና እግዚአብሔር በፈታሽ እግርሽ ቆሚና እናውራሽ። ተለመኝ ተነሽ አልኩሽ። ገና ያልተወለደ ልጅ ስጠን ክርስትና ምናምን ነገር እናስነሳዋለን። የማንን ልጅ? የኔን ልጅ ማለት ነው። አየሽ በቃ ሁለተኛ አርግንና አስነሹምም አስረጩምም እዛው ከሌለ ውረጂ። ልጁ እንደሆነ ይኸውልሽ መሄድ ሲደርስ ይመጣል አያቴ ብሎ እኔ አልሞት። ግን አንተ እኔ ልትገብኝ የምታረጊያት ነገር ናት። አሁን ሳስባት ተነሽ፣ ስለዚህ ህፃን ልጅ ብለሽ ተነሽ፣ 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 ነገ ልጃችን አድርገን ተነሽ። ቁመን አልተረከብሽም ዳዴ ሄድሽም ለእኔ መብት አይሆነኝም። ተነሽና እግዚአብሔር በፈታሽ እግርሽ ቆሚና እናውራሽ። ተለመኝ ተነሽ አልኩሽ። ምነው ምን ጸጸት ውስጥ ልትከቱኝ ነው? እማማ ጨቤ እንግዲህ ዛሬ ለአማቷ እየሰገደች ነው። እረ የሚሰገደው ለአላህ ብቻ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ሌላ እምነት ተከታይ ሰላም፣ እንዴት ናችሁ? መወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላህ ኸይር ጀዛ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ኢክራም ዛሬ የሰራችው ትናንትና ቪዲዮን የለቀቀችውና በጣም ነው ልብ የሚያመው ማለት ነው። ከአንድ ሙስሊም አይጠበቅም ዝቅ ብለሽ ያውም ለማትፈልግሽ ለማትወድሽ በዳዴም በምንም ብትንፋቀቂ ለኔ ደንታይም አይደለም ነው ያለችሽና ሰው ልጅ እኮ ያስታውቃል በሆነ ነገር ልቡ የተቀየረና ከመጀመሪያው አዛኝ ሩሩ የሆነ ሰው ያስታውቃል ማለት ነው። ትንሽ የሆነ በንግግሩ ላይ በፊቱ ላይ ራህማ ነገር ታያላችሁ ማለት ነው። እቺ የባሏ እናት ወላሂ ውስጧ ራሱ የሆነ አለ አይደለም እኔ እንጃ እናት ናት፣ ግን ውስጧ ራሱ የክፋቷ ክፋት ብዛት የሆነ ሰውን የሚያጠፋ ፊት ነው ያላት። ፊቷ ራሱ እንዴት እንደሚያስፈራ ማለት ነው። በጣም በቃ ውስጧ ራሱ በክፋት በምቀኝነት ምንም ይቅርታ ለሰው ማታረግ ድንጋይ የሆነች ናት ማለት ነው። አንዳንድ ሰው አይታችሁ እንደሆነ ብዙ ጨካኞች እየለመናቸው እንዲህ አታድርገኝ ልጆች አለኝ እንዲህ ነኝ እያለ እየለመነ የሚሰዋቸው ሰዎች አሉና ያን ፊት ነው የያዘችው እውነቱን ለመናገር ማለት ነው። ኢክራም ትክክል ናት እያልኩ አይደለም፣ ግን እንደ ሰው ሲታሰብ ምንም ቢሆን የልጇን ልጅ ተሸክማለች በሆዷና ምን ችግር አለው? እንደዚህ እግሯ ላይ ተደፍታ እንኳን ይቅርታ ብታረግላት። ይቅርታ የሰው ልጅ ክብር እንጂ አይቀንስ። እና ልጄን ውለጂና ስጭኝ ክርስትና እናስነሳዋለን አሉኝ ላልሽው ማንም ሰው እምነቱን ይወዳል። ማንም ሰው ድንጋይ የሚያምልክ ላም የሚያምልክ ምንም የሚያምልክ እምነቴ ነው እወደዋለሁ ይሄ ያድነኛል ብሎ ነው እያመለከ ያለው ማለት ነው። ግን አንቺ ስህተት የሰራሽው ላኢላሃ ኢለላህ አላህ ይቅር ይበልሽ። ያው ሁላችንም ወንጀለኞች ነን። ከወንጀላችን ግን አላህ ይቅር ይበለን። ግን ያንቺ አደገኛ ወንጀል ነው። አንደኛ አንቺ ሙስሊም ነሽ። አላህ ወዶና መርጦ ትልቁን ኒዕማ አልሐምዱሊላህ ሱመ አልሐምዱሊላህ ሙስሊም አድርጎ ፈጠረሽ። ሙስሊም ወንዶች ባልጠፉበት አገር ላይ አንቺ ከክርስትና ወንድ ክርስቲያን የሆነ ወንድ ጋር ያው በዝሙት ነው የወለድሽው። ዝሙት ነው እንኳን አይደለም የሌላ እምነት ተከታይ አይደለም ሙስሊም እንኳን ያለ ኒካ ብታገቢው ዝሙት ነው፣ የዝሙት ልጅ ነው። ሲጀመር ደግሞ አንድ ወንድ ልጅ ክርስቲያን ደግሞ ሙስሊምን ሲያገባ ኒካው አይጸድቅም። እንዴት ነው? አንደኛ በክርስትና እምነት የራሳቸው ህግ አላቸው። አልሐምዱሊላህ ረብል ዓለሚን ደግሞ የኛ በሸሪያ ህግ አለን። እንዴት ሚስቱን እንዴት ኒካን ማሰር እንዳለበት መፍታት እንዳለበት ምን ማድረግ እንዳለበት አልሐምዱሊላህ ሁሉ ነገር የተሟላን ኢማን ያለን ማለት ነው። አንቺ ያንን ሁሉ አፈንግጠሽ ሂደሽ የኢማን ደካምነትሽ ሂደሽ ከሌላ ወንድ ጋር ወዲያው ቀለበት ላረግ ነው አልሽ። ወዲያው ነው ያረገሽው። አንቺ ሲጀመር ቀለበት ከማድረግሽ በፊት ነው ዝሙቱን የጀመርሽው ማለት ነው። አንደኛ አንድ ሰው በሐላል ህይወቱን ሲጀምር ወላሂ ብዙ ሰዎች አይታችሁ እንደሆነ በሐላል ህይወታቸው ከተጀመረ እስከ መጨረሻው ነው የሚያምረው። ቢያንስ እንኳን ቢለያዩ ራሱ ሀያታቸው ሁሉ እያማረ ነው የሚለያዩት ማለት ነው። ደስ ባለ ነገር ነው የሚለያዩት። በጣም ልብ ቢሰብርም ስርዓት ባለው ነገር ነው የሚለያዩት ማለት ነው። እንደዚህ ደግሞ ቅጥ አምባሩ የጠፋ ህይወት ደግሞ ሶሻል ሚዲያ ዩቲዩበሮች ላይ ነው እንጂ አሁን ላይ
አክር ዘማን ላይ ነው ያለ ነው። ለዛ ነው እንደዚህ አይነት ሚስቱን ቤት አስረግዞ ሚስቱን ቁጭ አድርጎ ሌላ ሴት ጋር የሚማግጥ ሚስቱን ቤት አስቀምጦ ሌላ ፍቅረኛ በጎን የሚደብቅ ስልኩ ጮኋል ጮኸ ብሎ ሚስቱ አጠገብ ምግብ እየበላ ሆነ የሚሳቀቅ ወላሂ አሁን ላይ ያሉ ዩቱበሮች ናቸው ማለት ነው። አልሐምዱሊላህ መጀመሪያ የዩቱብ ሳይመጣ በፊት የሰው ልጅ በሰላም ነበር የሚኖረው እና አንቺም የዚህ ሰለባ ነሽ ማለት ነው። አንቺ ነሽ ጥፋተኛ፣ ሲጀመር ጥፋተኛ ነሽ። ጓደኛሽ ራሱ ቢያንስ ባልሽን ሚዲያ ላይ ታውጭ ብላ ለምናሻለች። ግን አንቺ ያው ዲያስፖራ ስለሆነ በቃ ጥሩ ባል ነው ያገባው፣ ሸበላ ባል ነው ያገባውት፣ ማንንም የሚያስንቅ ባል ነው ብለሽ ተመነቃርቀርሽ አመጣሽው። ይኸው ዛሬ የማትወጪ ማአት ውስጥ እንዴ ደግሞ እኮ ስታገቡ ደግሞ ልሽ ቶሎ የምታረግዙበት ምክንያት እኮ ነው። ሰውየውን አላወቃችሁ፣ ያውም ከሌላ እምነት ጋር እንዴት ብላ እናት የምታደርገው። እኔ እናት የእሱ እናት ትክክል ናቸው ነው የምለው። እኔ ላይ በፈርዱ ፍረዱ። ለምን ማንም እናት ልጇ በሚፈልገው መንገድ ነው እንዲሄድ የምትፈልገው። ይሄን ተሳሳትኩኝ። እናቲቱ ለራሳቸው ትክክል ናቸው። ኢክራምም የራሷ በራሷ መንገድ ትክክል ነው። መሀል ላይ ግን ያሳዘነኝ ልጁ ነው። ለምን ከእናቱም አልሆነ ከሚስቱም አልሆነ ከልጁም አልሆነ መሀል ሜዳ ላይ ነው ልጁ ተቃጥሎ የቀረው ማለት ነው። መሀል ቤት ነው እርርድብን ያለው ማለት ነው። እሄዳለሁ ሲላቸው ራሱ በቀደም ምንድን ያሉት ሂድ አንቺ 15,000 ከፍለሽ የኔ ትዳር እንዲበጠበጥ አለች እናቲቱ። ለልጄ ምንም የትም ድረስ ዋጋ ከፍላለሁ አለች። ትክክል ናቸው። ለምን እናት ለልጇ የምትከፍለው ዋጋ በስደት ላይ 10 ምናምን የምንኖረው ለልጆቻችን አይደል? የእድሜያችንን ግማሽ ለልጆቻችን ከዛም በላይ እየሰጠን ያለው ነው ለልጆቻችን ብለን ነው። አንቺ መጀመሪያ ላይ አግብተሽ ትዳርን አይተሽዋል። ጥሩ ጎን አለው ወይ መጥፎ ጎን አለው ወይ? ስደትን አይተሻል። ብዙ ቻሌንጆችን አልፈሻል ኢክራም ማለት ነው። ብዙ ቻሌንጆችን አልፈሻል። ቢያንስ አንቺ ወጣቱ ነሽ። ወጣት አፍላ ላይ ብትሆኝ ኑሮ አው ልጅነትም ያታልልሻል። ብዙ ነገር አለ ወጣትነት የሚያታልለው ማለት ነው። እንፈርድብሽ ነበር ማለት ነው። አንቺ የምታቂ ሰው ነሽ። ስደት ላይ ብዙ ነገሮችን ብዙ ጣውሮዶችን አይተሻል። ብዙ ቻሌንጆችን አሳልፈሻል። በትዳርሽ ላይ ያየሽው ነገር የገዛ ባልሽ የገዛ ቤትሽ ውስጥ ሌላ ሴት እያመጣ እያማገጠ እንደፈለገ እየተጫወተብሽ ስትታረቂ ስትፋጭ ያን ሁሉ ፈተና አሳልፈሽ ልሽ እሱ ያላስተማረሽ አልፈሽ ተርፈሽ ደግሞ የሌላ እምነት ያውም ወጣት የሆነ እንዴት ዝም ሊሉሽ ይችላሉ? አንቺ እኮ ነሽ እኔ 100% እርግጠኛም ሆነ አንቺ ነሽ እዚህ ጋር ስህተት ማለት ነው። የልጁንም ህይወት ራሱ አንቺ ገና ያቺ ልጅ መታ እናቲቱ እንደምታፋታ እንደምታለያይ እያወቅሽ ልጅቷን እዛ ጋር ደግሞ ባገኘሽ አጋጣሚ ደግሞ ባልሽ ላይ እጅሽን የምታነሺው ነገር ማለት ነው። ይሄ ኤብ ነው፣ ወላሂ ለአዚም ኤብ ነው። እንዴት ነው አንቺ መጥፎ ሰው ቢሆንም ራሱ እኮ ቢያንስ አንቺ አንድ ጊዜ እንኳን በጥፊ በስህተት ልታደርጊው ትችያለሽ። የእርግዝና ሆርሞን ነው። ምን አንቺ ብቻ ነሽ ነው ዓለም ላይ እያረገሽው? ስንት እናት ነው እያረገዘ ያለው? ኧረ እርግዝና እንደዚህ አያረግም። እርግዝና ቢያንስ እስከ 3 ወር ድረስ ከ2 ወር ድረስ ሊያነጫነጭ ነገር ሊል ይችላል እንጂ እንደዚህ አንቺ ደግሞ እስከ መውለጃው ድረስ ምክንያት ሆርሞን ነው ምናምን ምክንያት እያደረሽ ልጁን ይዘሽ ጣምቧ እያደረሽ ወላሂ በጣም ነው የሚያሳፍረው ማለት ነው። አንዳንድ ወንድ ቢሆን ወላሂ እርጉዞሽ አሉሽ የተናደደ ሰው ምን ያውቃል? እኔ አንድ ጊዜ እዚሁ ሳኡዲ ላይ ማለት ነው ሚስቱ በጣም ተናጋሪ ናት ማለት ነው። እርጉዝ ናት 8 ወሯ ነው ማለት ነው። ከዛ በቃ ትናገረ ዝም በይ ይላታል እምቢ አለኝ፣ ዝም በይ ይላታል እምቢ አለኝ። ፊት ለፊቱ ቁጭ ብላ ነው። ከዛ ውሃ ስጭኝ አላት። የሆነች ልጅ ነበረች ውሃ ስጭኝ አላትና ውሃ ሰጠችው በጊዛዝ ብርጭቆ ማለት ነው። ያንን ብርጭቆ ነው አንስቶ እሷ ላይ እየወረወረው ማለት ነው። ደግነቱ የት ጋር ነው ያረፈው? ጡታችንና እንትናችን ልባችን እርግብግባችን ላይ እዛ ላይ ነው ያረፈባት ማለት ነው። ከዛው ነው ፌንት የበላቸው። ወዲያው ሙስተሽፋ ሄደች። ልጁ ወዲያው ነው ጭንቅላቱን የገለበጠው ወደታች ማለት ነው። ከዛ ዶክተሩ እንደምንም ብሎ መከራውን አይቶ ዶክተሩ ልጁን ነው ያዟዞረው ማለት ነው። እንግዲህ ልጅ ሲወልድ ብቻ ነው ጭንቅላቱ ወደታች የሚወርደው። ሊወልድ ብቻ እናት ልትወልድ ስትል ብቻ ነው ወደታች የሚወጣው እንዴ በእግር ሊመጣ